السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه وموالاه. عندما حديث جزء ሁለት ከሐዲስ ቁጥር 101 እስከ 200 ድረስ ያለው ኪታብ ኢንሻአላህ ተዓላ ባለፈው በጣም ዝናብ ስለነበረ ስላልተሰማማ ስለቆየንም ለክለሳ እንዲሆን ከመጀመሪያው ጀምራለሁ። የመጀመሪያው ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: إذا أحسن أحدكم إسلاما فكل حسنة يعملها تكتب له ب10 أمثالها إلى 700 ضعف، وكل سيئة يعملها تكتب له بمثلها. متفق عليه. كعبة هريرة تيزو الله ملكم سراتشون يودد الله جونا عن مالت كمالتنا أبي هريرة كعبة هريرة تيزو رضي الله عنه الله ملكم سراتشون يودد الله جونا أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة الناس سلام برساتشون ليقول قال اندها إذا أحسن بسمر رزي إيه ولك تفسير تسطوطال بسمر رزي مالت أحسن ميلو كان عندنا أسلمنا متقبل رزي ولتنيا ونمو بأوقات اللهم بمفرات كونجل بمراك أسلمنا لي سنات موروت أحدكم كان ننتوس عندكم إسلام أسلمنا سنات موروت بأوقات መልካም ነገሮች ላይ በመጣል ከወንጀል በመራቅ በቀጠልና በጸና ጊዜ فكل حسنة እያንዳንዷ ሚሰራት መልካም ስራ እኮ فكل حسنة እያንዳንዷ ደሞዝ ስትከፈለው እያንዳንዷ ስራ يعملها ሚሰራት የሆነች تكتب ትጻፈለታለች له ለዚህ ለግለሰብ ب10 أمثالها 10 ፍሬ ተደርጋ ትጻፋለች። ስለዚህ ሐሰና የሚጀምረው ከስንት ነው? ከ10 ነው ማለት ነው። ደሞዝ የሚጀምረው ኢላ እስከ 700 ضعف 700 እጥፍ ድረስ። ስለዚህ አሁን ምን ይሆናል ማለት ነው? አንድ ስራ ሁለት ሰዎች በእኩል ሰዓት ሰርተውት እንደንያቸው እንደ ዕውቀታቸው ለአንዱ ከ10 ሊጀመርለት ይችላል፣ አንዱ ደግሞ 700 እጥፍ ከዛም በላይ ሊያገኝ ይችላል። ስለዚህ ዕውቀት ላይ መልካም ነገር ላይ ከወንጀል በመራቅ ላይ ነፍሳችንን ቢዚ ልናደርጋት ይገባል። ወኩሉ ሰይአቲ እያንዳንዱ የሚሰራው መጥፎ ስራ ግን ወኩሉ ሰይአቲ እያንዳንዱ ወንጀል ያዕመሉሃ ሚሰራት የሆነች ቱክተቡ ትጻፋለች له ለሱ ለሰውየው ቢሚስሊሃ አምሳያዋ ይጻፋል። ወንጀል የሰራ ሰው አንድ ተብሎ ነው የሚጻፍበት። ግን ልብ በሉ ወንጀል አንድ ናት ብለን ልንዘናጋ አይገባም። ነብዩ ሰለላሁ ዐለይሂ ወሰለም ወንጀልን አስመልክቶ ምናሉ ልክ እምነት መልካም ነገር በሰራን ቁጥር እንደሚጨምረው ወንጀል ስንሰራ ልባችሁ ውስጥ አንድ ጥቁር ነጥብ ጣል ትደረጋለች አለ። ተወገጢ መሸፈን ትጀምራለች እቺ ራኔ ተባለችው ነጥቧ። ምክንያቱም ልብ እውነተኛው መመልከቻ ነው። ተውበት ካደረገ ትታበሳለች፣ ትደመሰሳለች፣ ትጠፋለች፣ ትጸዳለች። ንስሐ ሳያደርግ በዛው ወንጀሉ ላይ ተከተለ ተሰፋና መጥፎን በመጥፎ ጥሩን በጥሩ ማየት ያቅተዋል። ስለዚህ ትኩረት ሊሰጥ ይገባል። ከዚህ ሐዲስ ምን እንረዳው? ያለህን ቸርነት የሰው ልጆችን ደካማ አድርጎ እንደፈጠራቸው ራሱ ያውቃል። وخلق الانسان ضعيفا የሰው ልጅ ደካማ አድርገን ፈጠርነው ብሎ ደግሞ ነፍስያ ጨመርንበት ብሎ ደግሞ የሸይጣን ተንኮል ተጨመረበት። እቺ ሁሉ ፈተና ግን ታግሎ ያቆመው የሰራው ሰው ከ10 አንስቶ እስከ 700 ከዛስ ቁጥሩ ማይታወቅ ድረስ ደግሞ አላህ ይከፍላል። አሁንም ከቸርነቱ ውስጥ ወንጀል ሲሰሩ የሰው ልጆች አምሳያውን ራሷን አንድ ብቻ ነው የሚጽፍባቸው። ቡኻሪና ሙስሊም ተስማምተው ዘግበውታል። ሁለተኛ ሐዲስ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال: يأتي الشيطان أحدكم فيقول: من خلق كذا من خلق كذا حتى يقول: من خلق ربك؟ فإذا بلغ فليستعذ بالله ولينتهي. متفق عليه. عن أبي هريرة كأبا هريرة يزو
ረዲየላሁ ዐንሁ አላህ መልካም ስራቸው ይውደድላቸውና አነ ረሱለላህ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን ቃል እንዲህ አሉ የእቲ ይመጣል አላህ ይጠብቀንና የእቲ ይመጣል ማን አሸይጧን ሰይጣን ይመጣል አሁን ሰይጣን ምንድን ነው ምንነቱን ካወቀ እንጠነቀቀዋለን ሸይጣን ማለት ፍጡር ነው አላህ ከፈጠራቸው ፍጡሮች ውስጥ ከእሳት ነው የተፈጠረው አላህ እሱን አስመልክቶ ምን ሲል ገለጸ هو عدوي وعدوكم فاتخذوه عدوا እሱ እኮ የኔ ጠላት ነው የእናንተ ጠላት ነው ጠላት አድርጋችሁ ያዙታል ሸይጣን ግን እንዴት ነው የሚመጣው አሁን እቺን ካወቀ አላህ ይጠብቀናል እቺን ካላወቀ ግን አበቃ አባታችን አደም የተሳሳቱት የት ውስጥ ነው ወንድሞቼ ጀነት ውስጥ እንደኛ ምድር ላይ መጣው ማለት አላህ ምን አላቸው ጀነት ውስጥ ካሉ ፍራፍሬዎች ውስጥ የፈለከውን ብላ ሁሉ እቺ ዛፍ ስንቀር አላቸው እሱ ግን መጣና ምን አላቸው ይሄን እኮ እንዳትበሉ የተባላችሁት አላቸው መላእክት እንዳትሆኑና ዘላለም ዓለም እንዳትኖሩ እኮ ነው አለ ስለዚህ ከዚህ ምን እንይዛለን ሰይጣን ሲመጣ በቀጥታ ዝሙት ስራ ወለድ ብላ ካላህ ጋር ተጣላ ብሎ አይደለም የሚመጣው መግቢያዎች አሉት ዝሙቱ ምን ያደርገዋል ቃሉ ይቀየራል ቦይፍሬንድ የለሽ ይላል ሰይጣን የወንድ ጓደኛ የለሽ ጓደኛ እኮ ስሙ ጥሩ ነው አይደል ወንዱን ደግሞ ገርል ፍሬንድ የለህም እድሜ ያልደረሰ የሴት ጓደኛ የለህም ይለዋል አሁን ጥያቄው ምንድነው ይሄ ሰይጣን በምን መልክ ነው ወደ ሰው ልጆች የሚመጣው በሁለት መልክ አንደኛ ራሱ ወስዋስ ሆኖ ይመጣል ወስዋስ ሆኖ ሁለተኛ በሰው ተመስሎ ይመጣል ሰዎች ላይ ይሰፍርና እሱ የተጫወተባቸው ሰዎች ወጥተው ደግሞ ሰውን ያጠማሉ ለዛ ነው ሚነል ጂነቲ ወናስ ከጂን ሰይጣኖችና ከሰው ሰይጣኖች አላህ ወይ ጠብቀን ነው ስለዚህ ሲመጣ በመንና በምን ይመጣል አንደኛ ራሱ ሸይጣን ነው ውስጥ ገብቶ ይወሰውሳል ሁለተኛ ሰዎች ላይ ይሰፍርባቸዋል ሰው ተመስሎ ራሱም ይመጣል ጥያቄዎቹ ግን ያስታውቃሉ ኢስላም ገለጸ ምን ብለው ነብዩ ሰለላሁ ዐለይሂ ወሰለም ያቲ ይመጣል አሸይጣኑ ሰይጣን አሐደኩም ከናንተ ውስጥ አንዳችሁ ሰይጣን ይመጣባችኋል ፈየቁል ይላችኋል ስለዚህ ከዚህ ምን ያዝ አንደኛ በውስጥ ሊሆን ይችላል የሚወሰውሰው ሁለተኛ እቺን ክህደት የትምህርት ቤት አስተማሪ መስለው በተለይ ፍልስፍና የሚባል ትምህርት አለ ዩኒቨርሲቲ ውስጥ የሚሰጥ አላህ ይጠብቀንና እንዳለ ስራቸው ምንድነው ስትሉ አላህ መቃው ይሄው እዚህ ይመጣል ፈየቁል ይላችኋል ማን ለኛ ከናንተ ከባት ከነፍሳችን በላይ አዛኝ የሆኑት ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይላችኋል የሰው ሰይጣን ሆነ የጂን ሰይጣን መጥቶ ይላችኋል ምን ይላችኋል من خلقك ጥያቄው ጥሩ ጥያቄ ነው እዚህ ጋር ገና አላመጣው من خلقك ወንድሜ ሆይ ማን ነው የፈጠረ ችግር አለው ጥያቄው ማን ነው የፈጠረ አላህ ነው ግን አገባቡን እሱ በረጅም ገመድ ነው ይዘረጋው من خلقك ማን ነው የፈጠረ ይሏል ዩኒቨርሲቲ ውስጥ አላህ ነው ሁሉን የፈጠረ ስትል እነሱ ሁለተኛ ገመዳቸው ሊዘረጉ ነው አፎን من خلق كذا ይሄን ማን ነው የፈጠረው ይሏል አንተን ጭምር አላህ ነው አትላለ من خلق كذا ተራራ ሰማይ ምድር ማን ነው የፈጠረው ይሏል አላህ 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 እያልክ ትመልስላቸዋለህ መልሱ ልክ ነው አይደል ከዛ ትልቋን ጥያቄ ያነሳል حتى يقول النبي صلى الله عليه وسلم ይሄ የጂን ሰይጣን ወይ የሰው ሰይጣን እስኪል ድረስ حتى يقول እስኪል ድረስ من خلق ማን ነው የፈጠረው ربك ይሄ ጌታዬ የምትለው አላህ እሱ ነው ራሱ ማን ነው የፈጠረው ምን ጥያቄ ጋር ያደርሷቸዋል አስሉ መሰረቱ ጥያቄው ጤነኛ ቢመስልም የነሱ አካሄድ ግን የሰይጣን አካሄድ ምን ማድረግ ነው አላህ ማን ፈጠረው ብሎ ማይጠየቅ ጥያቄ ማንሳት ነው አላህ هو الاول والاخر የመጀመሪያው እሱ ከምንም በፊት የነበረ والآخر መጨረሻ ላይ ብቻው የሚቀረው እሱ ነው فإذا بلغ النبي صلى الله عليه وسلم
እዚህ ደረጃ ካደረሰው ማን የሰው ሰይጣንና የጂን ሰይጣን فليستعذ بالله ምንም አምለጫ የለው አላህ የፈጠረውማ አይሱኮ ምናምን ብሎ መልስ መስጠት ጥቅም የለው በቃ ወጥመዳቸው ውስጥ ገብተላቸዋል እንዴት አንድ ነገር ፈጣሪ ሳይኖረው ተገኘ ከዛ ከሱ በኋላ ሲያሉ ከዛ የነሱ ዓላማ ምንድነው ፈጣሪ የለም እንድትለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መድኃኒቱ فإذا بلغ እዚህ ደረጃ ካደረሰው فليستعذ يقطع يتبك بالله بالله يتبك من في أعوذ بالله من الشيطان الرجيم أعوذ اتبك عنه بالله بالله من الشيطان كسيطان الرجيم كالله سنة كتبارر ولينتهي يابو يقطع مثالي بوستو هنا إيه وسواسي من تو يا شيطان يوسوسو كنبر كذي حسب بچالو መጠን ወደ ሌላ ሐሳብ መውጣት ፊቱ ደግሞ ሆኖ አስተማሪ ነኝ ብሎ የመሳሰለው ይሄን ክህደት ሲያስተምረው ተነስቶ ከዛ ቦታ መውጣት ከዛስ አመንቱ ቢላሂ ወረሱሊሂ እንላለን በአላህና በመልእክተኞቹ አምነናል እንላለን ሌላ ሐዲስ ላይ መጥቷል ቁል ሁወላሁ አሐድ እንነባታለን ለምን የመካ ጋሪያን መጥተው እቺ ነው ጥያቄ አንስተዋት ነበር ሙሐመድ ሆይ ያሏቸው ነብዩ ሰለላሁ ዐለይሂ ወሰለም ጌታ የዘር ሐረጉ ምንድነው አሏቸው ክርስቲያኖች እንደሚያመልኩት አባት ያለው መስሎ ጻጣዱሳቸው ደንግጠው ለምን ወህዩ ማልመጣ ጥያቄው ከባድ ጥያቄ ነው አላህ ምን አለ ቁል በላቸው አንተ መልእክተኛዬ ሆይ هو الله احد እሱ እኮ አንድ አላህ ነው ብቸኛው ተመላኪ ነው አላሁ ሶመድ አላህ የፍጡራን ሁሉ መጠጊያ ነው ለም የልድ አልተወለደም ወለም ይውለድ አልወለደም ولم يكن له كفوا احد እሱን የሚመስለው አንድ ቢጤ የለም እቺ እዚህ ጋር አንቆም ያለው ባረኮች አላህን በተመለከተ የሚመጡ ነገሮችን በጠቅላላ ወሊየንተሂ ይቆጠብ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ከምን እንቆጠብ እኔ ግን በአቅሌ እንደሚመስለኝ ይሄ ሐዲስ አሁን እነዚህ የውጭ ጠላቶች ናቸው መጥተው ተራራ ማን ፈጠረ ሰማይ ማን ፈጠረ ካሉ በኋላ ምን ይላሉ አላህ ማን ፈጠረው ይላሉ የውስጥ ደግሞ ካባ ለብሰው ኩፍየት ለብሰው ምን ይሉሃል ይሄ ሐዲስ ግን ከአቅል ጋር መሄድ ይመስላል አልሰማችሁ ሐዲሱ ሰሂህ ቢሆን ሰነዱ ሙተሲል ተቀጣጥሎ ሱሐባ ጋር ከዛስ ነብዩ ጋር የደረሰ ቢሆን ስለ አላህ የሚናገር ከሆነና ከኛ አቅል ጋር ካልሄደ ሐዲሱ ነብዩ አላሉትም ነው ምንለው ይላል እኮ ክህደት ነው አሁን በዚህ ሐዲስ መሰረት ይሄንን የክህደት ንግግራቸው ፈተና ላይ መስጠምጡ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ብለዋል አላህ የሌሊቱ የመጨረሻ ክፍል ላይ ይወርዳል ሐዲሱን የዘገቡት ማን ናቸው ኢማሙ ሙስሊም ምናቸው ላይ ሰሂሃቸው ላይ ጥሩ ሰሂህ ነው ሙስሊም የዘገቡት ነብዩ ነው የተናገሩት ሰለላሁ ዐለይሂ ወሰለም ምን አሉ ይሄን ሐዲስ አንቀበልም ያሉት ሰዎች ሌሊት የሚባለው ጉዳይ ይሽከረከራል አሜሪካ ሲመሽ ኢትዮጵያ ይነጋል ኢትዮጵያ ሲነጋ ሌላ ቦታ ይመሻል ጥሩ እና ምንድነው ይፈልጋችሁት ስትላቸው በዚህ በኩል አላህ ከአርሽ በላይ ነው ትሉናላችሁ አዎ ይሄንን የሚያለው አይደለም ለምን ወደኛ ያስጠቁታል ላለመቀበል ፈልገው ካልሆነ እኛ አይደለም ያለው ማን ያለው አላህ ራሱ الرحمن على العرش استوى الله كعرش በላይ ሆነ ጥሩ በዚህ በኩል ደግሞ ይወርዳል ትሉናላችሁ እሺ ይሄኛውን አንቀበለው ማለት ጥሩ በራሳቸው ጥያቄ ሌላ ሐዲስ እናምጣላቸው በአቅላቸው እንቀበለዋለን የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ ይሄም ሰሂህ ሐዲስ ነው قال الله تعالى كفر الله سبحانه وتعالى እንዲህ አለ قسمت الصلاه بيني وبين عبدي نصفين سجدت بنينا بباريوچ مكاكل ሁለት ቦታ እኩል ቦታ ከፈልኳት اذا قال العبد عند باريا ባለ ጊዜ الحمد لله رب العالمين مسجانا ሁሉ በተቀላላ ለዓለማቱ ጌታ ነው ሲል አላህ ምን ይላል አሉ ነብዩ ሰለላሁ ዐለይሂ ወሰለም قال الله ደግሞ በተራው ምን ይላል حمدني عبدي
ባሪያዬ አመሰገነኝ። ወኢዛ ቃል ባሪያው ባለ ጊዜ አርረሕማኒ አርረሒም እጅግ በጣም አዛኝ እጅግ በጣም ሩህሩህ ሲል አላህ ምን ይላል? አፍና ዐለየ አብዲ ባሪያዬ እኮ እኔ አወደሰኝ ይላል። ፈኢዛ ቃል ባሪያው ባለ ጊዜ ማሊኪ የውሚዲን ባለ ጊዜ የፍርዱ ቀን ባለቤት እኮ ነህ ሲል አላህ ምን ይላል? መጀደኒ አብዲ ይላል። መጀደኒ አብዲ ይላል። አሁን ሐዲሱን አንጨርሰው ረጅም ነው። እዚህ መስጂድ ውስጥ ብቻ ስለሌላ መስጂድ አለ ኢማሙ ፋቲሃ እየቀራ ሰው ጸጥ ብሎ ይሰማና አሚን ካለ በኋላ ምን ይላል? ሁሉም ሰው የራሱን ፋቲሃ ይቀራል። አንዱ አልሐምዱሊላህ ሲል ሌላኛው ማሊኪ የውሚዲን ሲል እኩል ሰዓት ላይ ነው እንደሚሉት አይደለም አይደለም። ጭራሽ ደግሞ በዙሁር በአሱር ድምፅ ጸጥ ተብሎ በሚሰገድባቸው ሰላቶችም ጊዜ ሁሉም በተለያየ ሰዓት አንዱ ቀስ ብሎ አልሐምዱሊላህ ረቢል ዓለሚን አርረሕማን አርረሒም ሲል ሌላኛው ፈጠን የሚለው ለምሳሌ ማሊኪ የውሚዲን ጋር ደርሶ ሊሆን ይችላል። መልስ ይሰጣል። ለዚህኛው ባሪያ ያመሰገነኝ እያለ ለዚህኛው ባሪያ ያወደሰኝ እያለ ይጋጫል ይባላል። ወንድሞቼ አሁን አላህን አለማወቅ ነው። ፈዓሉ ሊማ ዩሪድ አላህ የፈለገውን ሰሪ ነው። ወሁወ ዐላ ኩሊ ሸይኢን ቀዲር ሁሉን ነገር በማድረግ ላይ ቻይ የሆነ ጌታ ነው። ከዛ ምን ይወርዳል ካልን ግን ሰማይ እሱን ያስጠልለዋል ለማለት ነው አሉ። ይሄኛው ሲመታባቸው